ነው እና ወዲያውኑ ነበር ባህሪዋን የጠላሁት። የምርሽን ነው ይህንን መጽሐፍ እያነበብሽ ያለሽው? ፈረንሳይ እያለን ነው እኛ አንብበን የጨረስነው። የአሜሪካ ልጆች ገና ያልበሰሉ ናቸው። አሁንም ዳይፐር ትለብሳላችሁ አይደል? እሷን በጣም እብድ ነበረች እና በክፍል ውስጥ ከፍተኛ ውጤቶችንም ታስመዘግብ ነበር። እኔ እየሞከርኩ እንኳን አልነበረም። እሷ በጣም ትዕቢተኛና በራስ መተማመን የተሞላች ነበረች እና እኔ እሷ ከማንም እንደማትበልጥ ላሳያት ፈለኩኝ። ስለዚህ ከምን ጊዜውም በላይ ጠንክሬ ያጠናሁ እና ብዙም ሳይቆይ ውጤታችን እኩል ሆነ። እና አንቺ አሁን እንደኔ ጎበዝ ነኝ ብለሽ ታስቢያለሽ? አይ ጄኔቪ፣ ካንቺ እንደተሻልኩ ነው ማስበው። እና ከዚያን ቀን ጀምሮ ሁሉም ነገር በመካከላችን ውድድር ነበር፣ ግን ግልጽ የሆነ አሸናፊ አልነበረም። ሁልጊዜም ተመሳሳይ ውጤት እናገኛለን። በስድስተኛ ክፍል የሳይንስ ትርኢት ላይ ሁለታችንም አንደኛ ደረጃን አግኝተናል። በማህበራዊ ሚዲያም ሁሌም ተመሳሳይ ተከታዮች ነበሩን እና በተመሳሳይም የቲክቶክ አካውንታችን ተመሳሳይ ላይኮችን አግኝቷል። ታምናላችሁ? የልደታችን ቀን እንኳን ሳይቀር ተመሳሳይ ነው። በሰባተኛ ክፍል ቤተሰቦቻችን በአጋጣሚ ድግሶችን በተመሳሳይ የፒዛ መሸጫ አዳራሽ ውስጥ አደረጉ። ከመዝናናት ይልቅ በዳንስ አብዮት ማሽን ላይ ሙሉ ጊዜያችንን በመፎካከር እያሳለፍን ነበር። እየደከመች ነው ኤሪካ፣ ምኞትሽ ነው እሱ ጄኔቪ። ይህንን ለዘላለም ማድረግ እችላለሁ። ሁሉም ሰው ከሄደ በኋላ መጨፈር አላቆምንም እና የፒዛ መሸጫ ማዕከል ደህንነት ቡድኑ ከቤቱ እኛን አሽቀንጥሮ ማስወጣት ነበረበት። ለሚቀጥሉት ጥቂት ቀናቶች በጣም ታመመኝ ነበር። በተንቀሳቀስኩ ቁጥር በጣም እያመመኝ ነበር። የሁለተኛ ደረጃ ትምህርት ቤት እያለን ነገሮች እየባሱ ሄዱ። ባለፈው ዓመት ሁለታችንም ለትምህርት ቤት ፕሬዝዳንትነት ተወዳደርን። ነገር ግን የስም ማጥፋት ዘመቻችን እና ጨካኝ ፖለቲካችን ከቁጥጥር ውጭ ስለነበር በደጋፊዎቻችን መካከል ብጥብጥ ፈጠረ። እርሰ መምህሩ ምርጫውን ሰርዞ ከሁለታችን ውጭ የሆነ ተማሪ ፕሬዝዳንት አድርጎ መረጠ። እኛ ግን አሁንም የክፍላችን አስተባባሪ እንደሆንን ነበር ራሳችን የምንቆጥረው እና ከራሱ ከማርቲን ሉተር ኪንግ የተሻለ ንግግር መጻፌን አላቆምኩም። የሁሉም ብሩህ ገጽታ ተማሪዎች የሁለተኛ ደረጃ ትምህርት ቤት በቅርቡ ያበቃል እና መድረኬን ወይንም ክፍሌን እንደገና ለማንም ማጋራት የለብኝም። ነገር ግን ነገሩን ለማባባስ ቢታንያ የዚህን ጊዜ ነበር ወደ ህይወቴ የገባችው። ሁልጊዜ አባዬ በስራ የተጠመደ ለፍቅር ጊዜ የሌለው ሰው ነበረ። ነገር ግን ይችን ጨካኝ ሴት እናቷን በሚያክምበት ጊዜ ነበር የተዋወቃት እና አሁን ሁለቱ ጥሩ ግንኙነት ላይ ይመስላሉ። አባትሽ ልክ እንዳንቺ ቆንጆ አይደለም ኤሪካ። አባቴን በደንብ በእጇ አስገብተዋለች እና እሷ